ወደ እግር ኳስ የገቡት ዶክተር በባጊዮርጊስ አማካኝነት ነው። ክለቡም የእርሶ ነው ተብሎ ይነሳል። ከተወቀስኩም ልወቀስ የሚገባው ጊዮርጊስን በደለ ተብዬ አልነበረም። ዓለም አቀፍ ትልልቅ ተቋማት ላይ በስፖርቱ የሚገኙ ተቋማት ላይ ተጽዕኖአችን እየቀነሰ ነው እየመጣ የሚገኘው። እንደዚህ አይነት ጩኸቶች የቀልድ ጩኸቶች አይደሉም። በጣም ከባድ ጩኸቶች ናቸው። የአትሌቱን ስነ ልቦና መስረክ፣ ሌላ አትሌት እንዳይፈጠር ማድረግ። ኢትዮጵያ ብሔራዊ ቡድን ወደ ፍጻሜ እንዲያልፍና የመጀመሪያው ፕሬዚዳንት ለመሆን ተቃርበው ነበር 3 ተከታታይ ዋንጫዎችን በማሸነፍ። በቀደም እኔ ቶኪዮ ላይ ነበርኩ። የለውም ምንም ምን ኃላፊነትም የለም። ያ ምክንያቱ አይደለም። 1999 ላይ በርከት ያሉ ውዝግቦች የነበሩበት የፌዴሬሽኑና እንደዚሁም የክለቦች ግሩፕ ነበረ። እሳቸው ሲያከብሩኝ ደግሞ ሌሎቹ ጠሉኝ። አዲስ አበባ ላይም ቅስቀሳ ነበረ በሙንታርቦ ከተማ ውስጥ። ምን ያልተሰራ ነገር። ለ18 ዓመታት ኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ሲያካሄድ እርሱ ምንም አይነት ንግግር አላደረጉም። በቅርቡ ግን ኢሲኤ ላይ ንግግር አድርገዋል። ምክንያቱ ምንድን ነው? ቀጣይ የመምጣት ሀሳብ አሉት በፕሬዚዳንትነት? ሀገራችን ጎላ ብላ እንድትታይ ኢሳያስን ማገዝ እንጂ አሁን ለምን ገባለሁ? ቀጣይ ምርጫ ነው። ቀጣይ ምርጫ ላይ ይሳተፋሉ? ከስፖርቱ ይወጡ ስለሆነ ብዬ ነው። በቅርቡ እንግዲህ እንደ መንግስት ትልቅ የህዝብ እርካታ ይገኝበታል፣ የሀገር ገጽታ ይገነባበታል ተብሎ የታሰበው ስፖርቱ ነው።